ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት ይህንን ማለዳ በቸርነቱ የሰጠንን አምላካችንን እናመሰግንና እንጀምራለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ እናመሰግንሃለን። ስለ ምሕረትህ እናመሰግንሃለን። ስለ ቸርነትህ፣ ስለ ይቅርታ ሁሉ ክብር ምስጋና ለአንተ እንሰጣለን። ዛሬ ደግሞ በዚህ ዕለት ዕድሜን ስለጨመርክልን፣ ጸጋን ስላበዛህልን ክብር ምስጋና ለአንተ ይሁን። ቃልህን ደግሞ ባርክልን በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በትናንትናው ዕለት የሮሜ መጽሐፍ ምዕራፍ 1ን ነው እየተመለከትን ያለነው። በትናንትናው ዕለት ስለ ወንጌል ተመልክተን ነበር። ወንጌል በመንፈስ እንደሚሰበክ እንደዚሁም ደግሞ የእግዚአብሔርን ፍቃድና መንገድ ማወቅ የሚለውን ተመልክተን ነበረ። እንደዚሁም ደግሞ ጳውሎስ ወደ እነሱ ሳያቋርጥ ስለነሱ እንደሚጸልይ፣ እንደዚሁም መንፈሳዊ ስጦታን ሊያካፍላቸው እንደሚፈልግ ተመልክተን ነበረ። ዛሬ ቁጥር 12 እና 13ን እንመለከታለን። እንደዚህ ይላል ቁጥር 12 እና 13 የእግዚአብሔር ቃል አነበዋለሁ። ይህን ማለት በመካከላችሁ ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው። ወንድሞች ሆይ በሌሎች አሕዛብ ደግሞ አንድ ሆኖ በእናንተ ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስካሁንም ግን እንደተከለከልኩ ታውቁ ዘንድ እወዳለሁ ይላል። እንግዲህ ጳውሎስ በዚህ መልእክቱ ላይ የሚናገረው ትንሽ ጠንከር ያለ መልእክት ነው የሚናገረው። ይህም ማለት ምንድነው? በመካከላቸው በእሱና በነሱ ባለው እምነት እንዲጽናኑ ይፈልጋል። መጽናናት እንግዲህ በውስጣችን ያለው መንፈስ ቅዱስ ሰዎችን ያጽናናል፣ ያንጻል፣ ያበረታል፣ ያጠነክራል። ወደ ሮሜ ሰዎች መሄድ የሚፈልግበት ምክንያት ዋናው እነዚህ የሮሜን ክርስቲያኖች ለማበረታታትና ለማጽናናት እንደዚሁም ደግሞ ወንጌል ሊሰብክላቸውና የዳኑትም ደግሞ ፍሬ እንዲያፈሩ ለማድረግ እንደሆነ ይናገራል። እንግዲህ በመጨረሻው ዘመን ላይ ደግሞ እርስ በራሳችን እንድንጽናና መጽሐፍ ቅዱስ ይነግረናል። በእኛ ዘንድ ባለው እምነት ሌሎችን ደግሞ ልናበረታ፣ ሌሎችን ልናጠነክር፣ ሌሎችን እንዲሁ ደግሞ ከክርስቶስ ጋር የሚጣበቁበትን መንገድ እንድንፈልግ መጽሐፍ ቅዱስ አበክሮ ያስተምረናል። እንግዲህ ጳውሎስ በዚህ ክፍል ሲናገር በመካከላችሁ ባለች በእናንተ እና በእኔ እምነት ይላል። እንግዲህ የሮሜ ሰዎች የእምነት ሰዎች እንደሆነ እየነገረን ያለው። እንደገና ደግሞ ጳውሎስ ያው እንደምናውቀው የእምነት ሰው ነው። የሁለቱ የጋራ መጽናናት ደግሞ ለወንጌል ስራ የበለጠ ደግሞ አዳዲሶችን እንደሚያበረታና እንደሚያጠነክር ነው። ዛሬ ባለችው በዓለማችን ባለችው ቤተክርስቲያን እርስ በራስ የመበረታታትና የመተናነጽ ሁኔታ ሳይሆን የሚታየው እርስ በራስ የመጠላለፍ ሁኔታ ነው በቤተክርስቲያን የሚያሳየው። በተለይም ወንጌል እንዳይሰራና ሽባ ካደረጉት ነገሮች አንዱ በወንድማማቾች መካከል ያለ መጠላለፍና አንዱ አንዱን ከማበርታትና ከማጽናናት ይልቅ ከማነጽ ይልቅ እንዲሁ ጠልፎ ለመጣልና የበላይ ሆኖ ለመታየት ነው። ይህ ደግሞ የሥጋ ፍላጎት እንደሆነና የሥጋ ሥራ እንደሆነ መጽሐፍ ቅዱስ አበክሮ ይነግረናል።
የስጋ ስራና የስጋ ፍላጎት በተለይም ስጋውያን ክርስቲያኖች በሚበዙበት ቦታ ላይ እንዲህ አይነት ነገር ስትመለከቱ ቅዱሳን ወንድሞቼ አትደናገጡ፣ አትገረሙ። ምክንያቱም መጽሐፍ ቅዱስ በቀደም ብሎ በብርቱ ስላስተማረንና ስላሳወቀን ነው። ምክንያቱም እሽቅድምድም በሞላበት ዓለም ነው ያለ ነው። ዛሬ ቤተ ክርስቲያን ከፖለቲካው፣ ቤተ ክርስቲያን ከዓለም አስተዳደር፣ ቤተ ክርስቲያን ከተለያየ አቅጣጫ ተጽዕኖ የሚደርስባት ክፍል ነች። ምክንያቱም እውነት ያለው በቤተ ክርስቲያን ስለሆነ፣ እውነት የሆነው ክርስቶስ መገለጫውን ቤተ ክርስቲያን ስለሆነ፣ ስለዚህ የሰይጣን ዘርና ሾልከው የገቡ ጳውሎስ አንድ ቦታ ላይ ሲናገር ሾልከው የገቡ ይላቸዋል። እና ሾልከው የገቡ በቤተ ክርስቲያን ውስጥ የግል ፍላጎታቸውንና አምሮታቸውን ለማድረግ ያሉ መጽናናትን ይቅርና እርስ በራስ መተናነጽ ይቅርና እርስ በራስ በማባላትና በመበታተን ቤተ ክርስቲያንን ለማዳከም ይሞክራሉ። ነገር ግን አንድ እውነት እነግራችኋለሁ፣ ቤተ ክርስቲያን በዘመናት ሁሉ ቅሬታዎች አላት። እውነትን የሚነሱ የወንጌል አርበኞች አላት። ሌሎችም በማነጽ በማጽናናትና በማገዝ ቤተ ክርስቲያን ዳግም እንድትቆም የሚያደርጉ የክርስቶስ አንበሳ ልጆች እንዳሉ አውቃለሁ። ለዚህ ነው ወንድሞች ሆይ በሌሎች አሕዛብ ደግሞ እንደሆነ በእናንተ ፍሬ እንዳገኝ ይላል። ፍሬ እንዳገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስካሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ። ምን እንደከለከለው በግልጽ ባይነግረንም ጳውሎስ ግን ብዙ መንፈሳዊ ውጊያዎች ይገጥሙት እንደነበረና እግዚአብሔርን መንፈስ እያዳመጠ የሚሄድ ሰው ስለሆነ ወደዛ ምናልባትም ወደ ሮም ለመሄድ ያቀደባቸውን እቅዶች ሁሉ ወይ እንዳልተፈቀደለት ወይ በውጊያ ተጽዕኖ እንደሆነ ልንመለከት ያስፈልጋል። ምክንያቱም የእግዚአብሔርን ስራ ስትሰሩ ሁሉ ነገር አልጋ ባልጋ አይሆንም። አልጋ ባልጋ ከሆነ ችግር አለ። ምክንያቱም የምንኖረው የጨለማው ዓለም ባለበት ምድር ላይ ነው። ስለዚህ ብርሃንን ስናበራ ብርሃን እንዳይበራ የጨለማው ዓለም ከፍተኛ ተጋድሎ ያደርጋል። ስለዚህ ጳውሎስ ግን ፍሬ አገኝ ዘንድ ይላል። ፍሬያማ መሆን ደስ ያሰኛል። ወደ እናንተ መምጣት እፈልጋለሁ ይላል። ምክንያቱም ፍሬውን ማየት ይፈልጋል። ሰው የወለደው ሲያድግለት፣ የዘራው በቅሎ ፍሬ ሲያፈራለት ደስታል። አሁን ቤተ ክርስቲያን ተተኪን የምታፈራ ሳትሆን ሱፐርስታሮችን የምናይበት ዘመን ላይ ሆነናል። ደቀ መዝሙር የሚባል የለም። ለመድረኩ መሪ ተዋናኝ አንድ ብቻ የሆነበት፣ ሌሎችን አሳድጎ አብቅቶ ሲያገለግሉ ቁጭ ብሎ ማየት የሚያስደስት ነገር አለ ብዬ አላምንም። ስለዚህ ነው ጳውሎስ ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳስብ እስካሁን ግን እንደተከለከለ ይናገራል። ስለዚህ ወገኖቼ ቤተ ክርስቲያን ምንድን ነው በውስጡ ያለው? እርስ በራስ መጽናናት፣ በእምነት መደጋገፍ፣ ፍሬያማ እንድትሆን፣ ትጋትን እንድትጨምር። ይህ ነው የቤተ ክርስቲያን ውስጧ መሆን ያለበት። ወንድሞች ሆይ ሮሜ 11:25 ላይ እንደዚህ ላይ ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህንን ምስጢር ታውቁ ዘንድ እወዳለሁ። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆኗል ይላል። እንግዲህ የአሕዛብ ሙላት ሲል እኛ ወደ ሙላት እንድንገባ፣ እኛ እንድንሰበሰብ፣ ፍሬያችን እንዲበዛ እንዲያድግ እግዚአብሔር ይፈልጋል። ስለዚህ ያለማቋረጥ ልንተጋና ትውልድን ከጨለማ ወደ ብርሃን በማምጣት ልንታደግ
ያስፈልጋል። ስለዚህ ቅዱሳን ወገኖቼ ላበረታታችሁ እወዳለሁ። እርስ በራሳችን እንመካከር፣ እንተናነስ፣ እንደጋገፍ። አንዱ በአንዱ ላይ መፍረድ ሳይሆን የወደቀውን ወንድሙን የሚያነሳበትን መንገድ መፈለግ አስፈላጊ ነው ብዬ አምናለሁ። ቤተ ክርስቲያን ተልእኮዋን ልትወጣ የሚያስፈልገው ሌሎችን ስታንጽ ነው። በተሰጣት ጸጋ፣ በመንፈስ ቅዱስ ጸጋ አገልጋይ ሌሎችን ማነጽና በተሰጠው እምነት ማበረታታት ያስፈልጋል። ያን ጊዜ ነው ቤተ ክርስቲያን ፍሬያማ የምትሆነው። እንግዲህ ቅዱሳን ወገኖቼ ለዛሬ ማለዳ ያዘጋጀሁት ይህንን ይመስላል። በነገው ዕለት ደግሞ ቀጣዩን ክፍል ይዤ እመጣለሁ። ለዛሬ እዚህ ላይ ከማብቃቴ በፊት አጭር ጸሎት እናደርግና የዛሬውን የማለዳ ቁርስ ፕሮግራም እንጨርሳለን። ከዛ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን እንድትደግፉ በጌታ ፍቅር ጠይቃችኋለሁ። እግዚአብሔር ሆይ የዘላለም አምላክ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ እናመሰግንሃለን። በነገር ሁሉ ስለረዳን፣ ስለደገፍከን፣ አቅም ስለሆንከን፣ ጉልበት ስለሆንከን ክብር ምስጋና ለአንተ ይሁን። በዚህ ማለዳ ደግሞ ሕያው የሆነውን ቃልህን እንድንካፈል ስለረዳህንና ስላገዝከን እናመሰግንሃለን። ለሌሎች በረከት እንድንሆን እርዳን። ለወንድሞቻችን መነሳት ምክንያት እንድንሆን እርዳን። በጨለማ ላሉት ብርሃን እንሆን ዘንድ እርዳን። ያንተ ጸጋ እንዲያግዘን በክርስቶስ ኢየሱስ ስም እጠይቅሃለሁ። ታመሙ ይፈወሱ፣ ያዘኑ ይጽናኑ፣ ሰበሩ ይጠገኑ፣ የወደቁ ይነሱ። ያንተ እጅ በሕዝብ ላይ እንዲሆን በኢየሱስ ክርስቶስ ስም በዚህ መጨረሻ ዘመን እንድታግዘን እጠይቅሃለሁ። ሁሉ ለስምህ ክብር ይሁን፣ በኢየሱስ ክርስቶስ ጌታ ስም አሜን። ሻሎም። የጌታ ጸጋ ሰላም ከእናንተ ጋር ይሁን። መልካም ቀን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።